መዳን። ተወዳጆች እንደምን ሰነበታችሁ? መዳን የሰው ልጆች የነፍሳችን ዋና ጥያቄ ነው። ነፍሳችን ሁልጊዜ የምትራበው የምትጠማው የእግዚአብሔርን ማዳን ነው። እግዚአብሔር አምላካችን ደግሞ እርሱ እኔና እናንተን ከኃጢአት፣ ከጨለማ፣ ከሰይጣን ጭቆና፣ ከባርነት ነፃ በማውጣት ሊያድነን የእግዚአብሔር ዘላለማዊ ዋና ፈቃድ እንደሆነ የእግዚአብሔር ቃል ታላቁ መጽሐፍ ቅዱስ ይነግረናል። በዚህ በአንደኛ ተሰሎንቄ መልእክት ምዕራፍ 5 ቁጥር 9 ላይ እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ በማለት የእግዚአብሔር ቃል ይናገራል። እግዚአብሔር አምላካችን የሰውን ልጆች ሁሉ ከወደደው ከእንዲህ ከታላቅ ፍቅሩ የተነሳ እኔና እናንተን ዓለሙን ለማዳን በጌታችን በኢየሱስ ክርስቶስ እንደመረጠን እንደጠራን የእግዚአብሔር ቃል ይናገረናል። በፍጹም እግዚአብሔር ለቁጣ፣ ለፍርድ፣ ለገሃነመ እሳት የሰውን ልጆች አልመረጠም። ይህንን የእግዚአብሔር ቃል ይናገረናል። ለቁጣ አልመረጠንም ይላል። ለምን መረጠን? መዳንን ለማግኘት ጌታችን በመድኃኒታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ በማለት የእግዚአብሔር ቃል ይነግረናል። በተለይ የጌታችን የኢየሱስ ክርስቶስ መምጣት የመጀመሪያው መምጣት ወደዚህ ምድር ስንመለከት ሰዎች ሁሉ ከኃጢአት፣ ከጨለማ፣ በሰይጣን ጭቆናና ባርነት ፍርሃት ውስጥ ተይዘን ሳለን ከዚህ ከኃጢአት አረንቋ ማንም ሊያወጣን ባልቻለበት ጊዜ የእግዚአብሔርን ሕግጋትን መፈጸም ባልቻለባቸው ጊዜያቶች ጻድቅ የለም አንድስ እንኳን፣ ሁሉ ተሳስቷል፣ ሁሉም የማይጠቅም ሆኗል ተብሎ ከፍርድ በታች ባለንበት ሰዓት በጌታችን በመድኃኒታችን በኢየሱስ ክርስቶስ እግዚአብሔር እኔና እናንተን ሰዎችን ለማዳን እንደመጣ የእግዚአብሔር ቃል ይነግረናል። ለዚህ ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። የእግዚአብሔር ፍቅር ለሰው ልጆች ሁሉ የተገለጠው ይህ የእግዚአብሔር ፍቅር እኛን የወደደበት ፍቅር እጅግ ታላቅ ነው። ስለዚህ በክርስቶስ ኢየሱስ የተወደድን እኔና እናንተ ወደ እግዚአብሔር ሐሳብና ፈቃድ ዘወር እንድንል የእግዚአብሔር ቃል ይናገራል። ይህ ያለንበት የመጨረሻው ዘመን ጥፋት ድንገት ወደ ሕይወታችን ከመምጣቱ በፊት አስቀድመን ይህ የምስራችን የወንጌል ቃል ስንሰበክ ለሰማነው የወንጌል ቃል ምላሽ በመስጠት ወደ እግዚአብሔር ወደ አምላካችን ፊታችንን እንድናዞር እግዚአብሔር አምላክ ይፈልጋል። ለዚህ ነው እኔና እናንተ ከጨለማ ኃይል ከሰይጣን ጭቆና በጌታችን በኢየሱስ ክርስቶስ እግዚአብሔር ሲቤዠን ሲያድነን መዳንን ለማግኘት ነው። የእግዚአብሔር ልጆች እንድንሆን ነው። ክብር ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይላል። ተወዳጆች ይህንን መዳን በሕይወታችን ወስነን ጌታን የሕይወታችን መሪ አድርገን በመቀበል እንደ እግዚአብሔር ቃል ይህንን ሕይወትን እየመሰከርን እየኖርን እንገኛለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እግዚአብሔር ለቁጣ አልመረጠንም። የእግዚአብሔርን ልጅነትን አግኝተን በዚህ ምድራዊ የእንግድነት ሕይወታችንን አሸናፊነትን በድል አድራጊነትን ተወጥተን የእግዚአብሔር ልጆች በመሆን እንድናጠናቅቅ የእግዚአብሔር አምላካችን ፈቃድ ነው። ክብር ለእግዚአብሔር ለአምላካችን ይሁን። እስኪ እንጸልያለን። እግዚአብሔር ሆይ እናመሰግናለን ስለተናገርከን ስለዚህ ስለ ሕይወት ቃል እናከብራለን። እግዚአብሔር ለቁጣ አልመረጠንም በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ተብሎ እንደተጻፈ ዛሬም ይህንን በጎውን ማን ያሳየናል ብለው የእግዚአብሔርን ማዳን ለሚናፍቁ እግዚአብሔር አባትና አምላክ ሆይ ለዚህ ለወንጌል ቃል ምላሽ እንዲሰጡ እንድትረዳቸው ጸልያለሁ። የእግዚአብሔር መንፈስ ቅዱስ ክርስቶስ ኢየሱስን በማክበር ሰዎችን ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ እየተናገርክ እየወቀስ
ወደ ጌታችን ወደ ኢየሱስ ክርስቶስ መዳን ሕይወት ስለሚመጡ እናመሰግናለን። በኢየሱስ ክርስቶስ ስም ጸልየናል። አሜን።